እንደምናችሁ ሳምንታዊው የሞካሪ ሰዓታችን ተጀምሯል። በዚህ ሳምንት የሞካሪ ሰዓታችን ታዲያ ልክ እንደ ሌሎች ሳምንታት አንድ ነገር ብቻ አይደለም የምንሞክረው፣ በርካታ ነገሮችን ነው የምንሞክረው። የምንገኘው ደግሞ በአዲስ ኬክ ኤንድ ቤከሪ ኤክስፖ ነው። ታዲያ በዚህ ኤክስፖ ከኬክ ጋር የተገናኙ በርካታ ነገሮች እንዳሉ ሰምተናል። ምንድናቸው ነገሮቹ የሚለውን አሳያችኋለሁ። ከሱም በተጨማሪ ደግሞ እኔም አብሬ የምሞክረው ነገር ይኖራል። በዛ ላይ ደግሞ ቀምሳለሁ። ቅምሳችን እንዴት ነው የሚመስለው፣ ሙከራዬስ እንዴት ነው የሚለውን ደግሞ ለማየት ከኔ ጋር አብራችሁ እንድትቆዩ ካሁኑ ጋብዛለሁ። አብራችሁኑ ነው ተከተሉኝ። ይሄ ኢቨንት የተዘጋጀው ለሁለተኛ ጊዜ ነው። ባለፈው ጁላይ 2025 ላይ ተዘጋጅቶ ነበር፣ ወይም ሐምሌ ላይ እዚሁ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነበር የተዘጋጀው። ዓላማው የኤግዚቢሽኑ በዚህ በኬክ እና ቤከሪ ዙሪያ ያሉ ድርጅቶችን እና ስቴክሆልደሮችን አንደኛ ቢ2ቢ ወይም ቢዝነስ ቱ ቢዝነስ ማገናኘት፣ እንደዚሁም ደግሞ ኮንሱመሩ ወይም ደግሞ ኬክ ወዳጅና አፍቃሪና ተጠቃሚ ሁሉንም እነዚህን የሚወዷቸውን ኬክ ቤቶች በአንድ አምብሬላ ወይም በአንድ ቋጥ ውስጥ ተሰብስበው እንዲያገኟቸው እና ሁሉንም የሚጎበኙበት፣ የሚቀምሱበት፣ ኢንጌጅ የሚያደርጉበት ኢቨንት ነው ዓላማው ማለት ነው። ሙሴ ሰይፉ እባላለሁ። የመጣሁት ከማሞካቻ ነው። እንደምታዩ ማርኬቲንግ ኦፊሰር ነው በዲሽ ስራ ዲሽ ላይ እና ያው የተለያዩ ፕሮዳክቶችን አስተዋውቅሻለሁ ማለት ነው። እሺ ደስ ይለኛል። እኔም እየተዘዋወርኩኝ የተለያዩ ነገሮችን ለመሞከር ብዬ ነበር የመጣሁት ኤክስፖ መከፈቱን ሰምቼና፣ እስቲ ምን ነገሮች ነው ያላችሁ፣ ምን ይዛችሁ ነው የመጣችሁትና ደግሞ እኔ ምን እንደምታስሞክሩ የሚለው ነገር የፈለግሽውን እናስሞክርሻለን። በምርጫሽ ደስ ያለሽን አስቀምጥሻለሁ። እሺ ከምን ነው የምመርጠው? እዚህ ጋር የምታዩ ቺዞች አሉ፣ ጋውዳ አለ፣ ቼደር አለን፣ ፕሮቮሎኒ አለን፣ ሞዞሬላ አለን። እና እንዴት ነው የሚቀመሱት? በምርጫሽ አንቺ የፈለግሽውን መቅመስ ትችላለሽ። ሞዞሬላ የቱ ነበር? ሞዞሬላ ሌሎቹን አላውቃቸውም። እኔ አውቃለሁ። በዚህ ነው ተመሳሳይ ናቸው እነዚህ። ሞርግን በመጀመሪያ ፕሪፈር ማድረግሽ ባዶውን ቅመሹና ከዛ በጄሉ ቼክ ማለት ትችላለሽ። ጣዕሙ ግን አሪፍ ይመስላል። አንተ አስታስበው። ምንም ጥርጥር ባዶውን በልቼ አላውቅም። ሰው አዲስ ኤክስፔሪየንስ ሆኖሽ ማለት ነው። አሁን በዚህ ልቀመሰው። ይሄ ምንድን ነው? ጄል ማርማራታ ማለት ነው። ይጣፍጣል። ቡናውን ወንድሜ አሪፍ አድርጎ ይሰራልሻል። ዋናው የሚታወቅበት ማሞካቻ አንዱ አካል ስለሆነ ቡና ሜሊሱን እናስቀምጥሻል ማለት ነው። ቆንጆ ነው፣ ወፍራም ነው። አሁን ባልደረባዬ አምጥቶ ያቀምስሻል ኩኪሶቹን። ሜል የሚታወቅበት አንዱ እሱ ስለሆነ እንደዚህ አይነት ኤክስፖዎች በጣም መጀመሪያ ነው እና እንደዚህ አይነት ኤክስፖዎች መበራከታቸው፣ መጀመራቸው፣ መኖራቸው ለእናንተ አይነት ቢዝነስ ላላቸው ሰዎች ምን አይነት ጥቅም አለው ብለህ ታስባለህ? ጥቅሙ በጣም የሰፋ ነው። እውነቱን ለመናገር አንደኛ ከአንቺ ስራዎች ጋር የሚመሳሰሉ ካምፓኒዎችን ኢንተራክት አድርግበታለሽ መዋል አዛተውጁ ደግሞ ዴሪ ፕሮዳክቶቹን ኢዝሊ አክሰስ እንዲያገኙ እኛም ስለምንፈልግ ፕሮዳክቶችን ዊዝ ሃይ ኳሊቲ የምናቀርበው ኖርማሊ ስንሰራም ሰው እነሱን አዳዲስ ከማያውቁት ፕሮዳክቶቻችን ከማያውቁት ሰዎች ጋር ሞር በደንብ እየተግባብተን ወደፊት የምንሰራበትን ነገር እናመቻቻለን። ሰው እንደዚህ አይነት ነገር መፈጠሩ ለኛ ሞር አሪፍ ነው ብዬ ነው የማስበው። ኩኪሶች ናቸው። የጾም የፍስክ የሚባል ነገር አላቸው። አሰራራቸውስ አሉ። እንዴት ዝም ብለህ ስታይኝ ጎበዝ መስላሉ ስትሰራ? እሱ ያው ለማየት ይከብዳል። ካሴት አይለይም ጎበዝ የሆነ ሰው። ስለዚህ አላስታውቅም ማለት የምትናገሪበት ነገር ብቻ ሳይሆን ያው ሙያሽ ታይቶ ነው። ሃይማኖት ካሳሁን እባላለሁ። ቤታችን የመጣ ነው ከኩረሰንት ድሪም ነው። እነዚህ ፔን ይባላል በመጀመሪያ ደረጃ። ይሄኛው ደግሞ ቸኮሌት ከስተር ቸኮሌት ካካኦ ናቸው። እነዚህ ደግሞ ፒስታቸው አለ፣ ካራሜል ቸኮሌት አለ፣ ቢስኮፊ አለ፣ ቸኮሌት ከስተርድ አለ፣ ተራሚሱ አለ፣ ጓቫ ቺዝ አለ፣ ኦሬንጅ አለ፣ ስትሮበሪ አለው ማለት ነው።
ታዲያ ኤክስፒሪየንሱ በጣም ቆንጆ ነው። የተለያዩ የኬክ ግብአቶችም አሉ። እንደኛ ደግሞ በኩረሰንት ብዙ አላየንም እስካሁንና እሱ ደግሞ ለየት ያደርገናል እና ቆንጆም ነው። የሰው አቀባበልስ እንዴት ነው? የሰው አቀባበል በጣም ለየት አድርጎታል። በኩረሰንት እነዚህ በመግባታችን በጣም ፍሌቨሩንም ወደውታል። ፍሬሽ መሆኑ ቴስቱን በጣም ወደውታል። ቆንጆ ነው። ይሄ ደግሞ ምንድነው? ቅድም እዛ ጋር ያየናቸው ናቸው። ብሉ ራስበሪ የሚባል ሞክቴል ነው። ቴስተር እንዴት ነው የሚሰራው የሚለውን እስቲ ንገሪ። አልኮል ፍሪ ነው። ሞክቴል ደግሞ በእኛ ሀገር ኮክቴል እንጂ አልኮል ፍሪ ሞክቴሎች የሉም እና በተለያዩ ፍሌቨሮች እኛ ጋር ይገኛሉ። ጣዕሙ በጣም ደስ ይላል። የሆነ ለየት ያለ ቴስት አለው። ከቅዝቃዜው ከበረዶ ጋር ደግሞ አንድ ላይ ደግሞ ለራሱ የሆነ ነገር ይፈጥርለታል። አሪፍ ነው እና እንትን አልቻልኩም። ይሄን እንደምታዩ ጨርሼዋለሁ። በጣም አሪፍ። ሌላ ተጨማሪ ልትወስጂ ነው? ሁሉንም በወስደው ደስ ይለኛል። አይ ውሰጂ፣ ችግር የለም እንፈቅድልሻለን። እሺ እንዳየሽ መቅመስ ላይ ጎበዝ ነኝ። እንግዲህ በጣም እቀምሳለሁ። መስራት ላይ አሪፍ መስሻለሁ። ስትይ ዝም ብለሽ ስትይ ይመስለኛል። ግን የተዘጋጀ ኩረሰንት ስላለ ከላዩ ላይ ዲኮር ማድረግ እኮ ማየት ይቻላል። ቼክ ማድረግ ይቻላል። ከዛላት ነግሪኛለሽ። አሪፍ ነሽ አይደለሽ የሚለው እነግርሽና ፈርምልሻለሁ። እሺ ደስ ይለኛል። እንግዲህ ተመልካቾቻችን ልንሞክር ነው። ይሄን መጀመሪያ እቺን እንጠቀማለን። ስቴፕ አላቸው ወይስ ደስ ያለኝ? ስቴፕ አለው። ሁሉም እንደምታያቸው የራሱ ዲኮር ሁሉም ነገር ስላለው ስቴፕ አለው። እሱ እንደተቀመጠ ይሄ ምንድነው? ብስኮፊ ነው። ያ ከዛ እንደዚህ ታዞሪና ዞር አድርገሽ አያያዝሽ እንደዚህ አድርገሽ ተጠቀሚያለሽ ማለት ነው። ጫን ስትያት ይወጣል። እንደዚህ ወደዚህ እንድትመጪ ጫን በይው። ጫን ያስፈራል። ጫን በይው። ምንም ችግር የለውም። እሺ አይሄድም። አሁንም ጫን ፓወርፉል ጎበዝ። ኧረ በቃ ተማረች። በቃ ውስጣዊ ታለንት አለኝ ማለት ነው። በቃ አለሽ ማለት በጣም ቆንጆ ያልወጣለሽ ማለት ነው። እሺ እዚህ ጋር የምንደርብበት ብስኮፋን እችኛዋን እናደርጋለን ማለት ከላይ እንደዚህ መልሳል። እንደዚህ እንዳሁኑ አድርገሽ ላይ እዚህ ላይ ዚግዛግ እንደዚህ ያደርግሽ እንደዛችኛዋ። እሺ ጫን በይ። አትፍሪው። ጫን ማለቱ ነው የሚያስፈራው። አትፍሪው። እሺ አሁንም ሄደች። እሺ ፐርፌክት። አሪፍ ቆንጆ አይደል? በጣም እኔ ልጫታለሁ። በደሽዋል አይደል? ይዘሻት ሂጂ። እሺ እንዴት ነው? እንዴት አየሽው? የመጫኑ ፓርት ይከብዳል፣ ትንሽ ይከብዳል። ስለምንጅ ማለት ነው እንጂ ቆንጆ ነው። ያሳቃዩ ነው። ዝርግፍ የሚል ይመስላል እንጂ ግን ተስፋ አለኝ። አንድ 2 ሳምንት በቃ አለቅ። አፓርንት እንሰጥሻለን። ደስ ይለኛል። እንግዲህ ተመልካቾች እንዳያችሁት ነው። ዲኮሬሽኑ ያምራል፣ ክሬም አደራረጌ ያምራል ተብያለሁ አይደለ? አዎ። ስለዚህ ያምራችሁ ነው። አርባን የሆነ ወይም ደግሞ ከተማ የሆነ ሲቲ ላይ የከተማ ነዋሪዎች ለየት ያለ እና እነሱን ኢንተርቴን ወይም ደግሞ የሚያዝናና ኢቨንቶች ኩነቶች ማዘጋጀት ተገቢ ነው። ሶ አክቲቪቲዎች በበዙ ቁጥር እንደዚህ አይነት ኢቨንቶች በበዙ ቁጥር የህዝቡ የሚያገኙ ሳቲስፋክሽንም ይጨምራል ብለን እናስባለን። እንግዲህ ተመልካቾቻችን እየተዘዋወርኩ አሁንም ብዙ ነገር ነው የሞከርኩት። በላው፣ ጠጣው፣ ቀመስኩ ምናምን። እዚህ ጋር ደግሞ ስዕል ይታየኛል።
እንዴት አድርገው ነው የሚስለኝ የሚለውን ደግሞ እስቲ እናያለን። ሰዓሊውን እስቲ እንተዋወቀው። እንዴት ነህ? ሰላም ነህ? ስምህ ማን ይባላል? እኔ ቢኒያም ነው ይባላለሁ። እሺ ካርቱኒስት ነኝ። ዛሬ ሰውን ኢንተርቴይን ለማድረግ አንድ ላይ ከሱራፌል ጋር እዚህ ጋር የሰራን ያለ ነው። ያው ፋኒ ዌይ እና ኪዩት ዌይ መስራት እንችላለን። ሰው በመረጠው መልኩ ያው እናዝናናቸዋለን ማለት ነው። እና እኔን አስለኝም ፊቴ አቀማመጥ አይሆንም ላስብ ይሆናል። ኧረ የማይሆን የለም። ቁጭ ብዬ ነው ለአንድ ሰው 5 ደቂቃ ነው የሚፈጀው። በ5 ደቂቃ ውስጥ ለመጨረስ ሞክራለሁ። የትኛውን መረጥሽ ታዲያ? ፋኒው ይሻለኛል። ያው ትንሽ ዞር ወደዚህ። አዎ እንደሱ። ካፍንጫዬ ነው ከዓይኔ ነው ካፍንጫዬ ነው። ሔዋን ለማየት ዝግጁ ነሽ? በጣም አንቺ ነው። አመሰግናለሁ በጣም ፍረዱኝ። እንግዲህ የፀጉሬ ይሁን የዓይኔም ይሁን አፍንጫ አለኝ እኮ ባይዘው የአፍንጫዬን ይሁን አፍንጫዬን ብቻ ይሁን እኔን ይመስላል የሚለውን ነው እናንተ እየፈረዳችሁ። ግን አመሰግናለሁ በጣም እኔ በጣም አመሰግናለሁ። እኔም ምስል ይሆናል ማን ያውቃል። አመሰግናለሁ። አመሰግናለሁ። ሰላም ነህ? እንዴት ነህ? እሺ ምንድን ነው እዚህ ጋር የምትሰሩት? ይሄ ኢሬሳንስ ይባላል። ቴምፖራሪ ታቲ ነው። ድሮ ትዝ ካለሽ ዲንግሊንግ ማስቲካ ምናምን የሚለጠፋት እሷም በዲጂታል ሆኖ ከስም የፈለግሽውን ነገር ስምም ሆነ ፎቶም ከሆነ እዚህ ጋር እንደምታያቸው መርጠሽ ትሰራለች ማለት ነው። እሺ ስም ምን ያህል ጊዜ ይቆያል? የሚቆየው ከ2 እስከ 3 ቀን ሊቆይ ይችላል። እሺ በፈለኩ ሰዓት ማስለቀቅ እችላለሁ? በፈለግሽ ሰዓት ደግሞ ዋይፕስ ወይ ደግሞ ሳሙና ተጠቅመሽ ማስለቀቅ ትችላለሽ። እንዴት ሀሳቡ መጣላችሁ? ሀሳቡ የመጣልን እና ጓደኛዬ ነበር እያወራን በቃ ቢዝነስ የሆነ ነገር ማምጣት ነበረብን። ታይቶ የማይታወቅና ኢቨንት ላይ አዲስ ነገር እኛ ዩዥሊ ኢቨንት ላይ ነው የምንሰራው። ይሄ እንደ ኤክስፐሪመንት ሆኖ እዚህ የመጣ ነው ማለት ነው። ሶ ኢቨንት ላይ መፍጠር ነበረብን በቃ አብረን ሆነ ፈጠርን። እሺ የሰውን አቀባበል እንዴት አገኘኸው? እስካሁን ያለው እግዚአብሔር ይመስገን በጣም ቆንጆ ነው። አሪፍ ነው። ወደውታል? ኦፕን ናቸው። ብዙም ሳለ እንደምታየው ኢንቫይሮንመንቱ ቆንጆ ነው። ያ እግዚአብሔር ይመስገን። እና እኔን አታስሞክሩኝም? የሆነ ነገር አስሞክርሻለሁ። ምን ነው ፈልጊ? የፕሮግራሜን ስም ሞካሪ የሚለውን ታረግልኝ ደስ ይለኛል። ደስ ይለኛል። ምን ያህል ጊዜ ይፈጃል ጀነሬት ለማድረግ አሁን ሞካሪ የሚለው ጽሁፍ? አፕ አለን ኦልሬዲ ሶ ፕሮባብሊ ቴክስ ላይክ 5 ሰከንድ ምናምን ቶሎ ጽፈ ነው። ስለዚህ ፈጣን ነው ማለት ነው። እዛ በቃ ይሄና ይሄ ይገናኛል ዋይርለስሊ። ከዚህ ልክለታለሁ ወደዚህ ይሄ ያነበዋል። ፕሪንት ስለው ፕሪንት ያደርግልሻል አንቺ ላይ ማለት ነው። ሰው እንደምታይ ከሆነ ሎድ እያደረገ ነው። እዚህ ጋር ደግሞ እየላከለት ነው። ከስልክክ ወደዛ ማለት ነው። ከስልክ ወደዚህ ልክለታለሁ። ይሄኛው ኢንክ አለው ሮል ሳረገው ሮል ያደርግልሻል ማለት ነው። ስለዚህ ነስታ አንቀሳቅሰው በቃ ኦልሬዲ ኤዲታቱ አሁን ኦልሬዲ ጨርሷል። ሶ የት ጋር ማለት ነው እዚህ ጋር አሁን ፕሪንት አደርግልሽና ይቆይልሻል ማለት ነው 2-3 ቀን። እንግዲህ ተመልካቾች ለምታዩት የፕሮግራሜን ስም ነው የተነቀስኩት። ወድጄዋለሁ። አመሰግናለሁ። አሁን ደግሞ እስቲ እዛ ጋ ኬክ ይታየኛል። ምንድን ነው የያዙት የሚለውን ደግሞ አብረን እናያለን። ሰላም ሰላም፣ እንዴት ነህ? እንደምን አለሽ? ሰላም ነህ? ሰላም ነው አለሁልህ። ከዛ ጀምሬ እኔን እያየሁት የመጣሁትና እስቲ መጀመሪያ ከስምህ ጀምርና ስምህ ማን ይባላል ከየት ነው የሚለውን ንገረኝ። እሺ፣ እኔ ናትናኤል እባላለሁ። የቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ዛሬ እዚህ ኤክስፖ ላይ ተገኝተናል። እንደዚህ አይነት ኢቨንቶች መብዛታቸው ደግሞ ለቢዝነሳችሁን ለማሳደግ እንደዚህ አይነት የተለያዩ እዚህ ጋር እያየሁ ነበርና በርካታ ቢዝነስ ወራሮች አሉ ድርጅታቸውን ይዘውን የመጡት ፕሮሞት ለማድረግ እና ምን አይነት ጥቅም አለው ብለህ ታስባለህ? ያው ቢዝነስ ያው የምንሸጠው ነገር እስካለ ድረስ ደንበኞች ጋር ተደራሽነት ሊኖረው ይገባል ብዬ አምናለሁ። ለዛ ደግሞ ይሄ አንዱ መንገድ ነው። ኢቨንቶች መዘጋጀታቸው በጣም ብዙ ጥቅም አለው። እዛ ጋር ደግሞ ነገር እያየሁኝ ነው። መሞከር ይቻላል? እስቲ አመሰግናለሁ። እንዴት ነህ? ሰላም ነህ? አንተውቅ እስቲ ማን ይባላል ስምህ? አቡበከር በድሩ እባላለሁ። እሺ፣ እዚህ ጋር ምን ነገሮች ነው ያሉት? ከዛ አይቻችሁ ነው የመጣው። ከዛሬ
ሚሊፎይና ቸኮሌት አቅርበናል። እዚሁ ጋር ራሱ ሰው ኢንጆይ እያደረገ እየተለማመደና ቴስት እያደረገ ኮሜንት እንዲሰጠን ነው እና በራሳችን እነዚህ የራሳችን ግብአቶች ናቸው። በእነዚህ እቃዎች እንዴት በቀላሉ መስራት እንደሚቻል እያሳየን የተሻለ እንትን ለማድረግ ነው ጥረታችን። እኔ ነው ታስሞክረኝም እንዴት ነው? ይሄው እዛ ነው ያዘጋጀ ነው። የሚመጣ ከስተመር ካለን እንደ ያው እያሳየን እኛም አብረን እንትላለን። ምላሳይሽ በዚህኛው በኩል እኔም እየሰራው አብረን እንስራ። እሺ ያው አንቺ እሺ ይሄኛው ያው እቃውን በደንብ እንትን ለማለት ነው። ማንኛውም ሰው በቀላሉ እንዲሰራበት ይሄው እንዲህ በደንብ ጨበጥ አድርገሽ እኔ በአብዛኛው ኬክ ሲባል ሁሉም ኬኮች አንድ አይነት ቴስት ያላቸው ነው የሚመስለው። ኧረ በጣም እንዴት ነው በምናቸው ነው የሚለያዩት? አሁን ይሄ ያው ብዙ አይነት ክሬም ኬኮች አሉ፣ ድራይ ኬኮች አሉ፣ ቸኮሌት ኬኮች አሉ። ያው እኔ እንደምታየው ቸኮሌት ነው። ኦኬ። ስለዚህ ውስጣቸው የሚገባባቸው እንትኖች ፕሮዳክቶች ይለያያሉ። ይሄን አሁን በኮካ በእንቁላል ኮካም አለው። አዎ ይሄኛው ኮካ አለው። በኮካም በምናምን ፌም ቸኮሌት ይባላል። እሺ አሁን ማንኛውም ኬክ ውስጥ በቃ የማይቀር ነገር የሚባለው ግብአት ምንድነው? በቃ ጭራሽ መቅረት የለበትም ይባላል። ብዙ ጊዜ እንቁላል ነው የምንጠቀመው። እንቁላልና ስኳር ነው አብዛኛው ኬክ እንቁላልና ስኳር ነው። ያው ከዛ ነው እየሰፋ እንትን የሚለው መግባት የሌለበትስ ጭራሽ ኬክ ውስጥ ይሄ ነገር ከገባ ማይሆን ነገር ነው የሚባለውስ ምንድነው? እንጃ ምልሽ ያው እንደየ ኬኩ ይለያያል። አሁን ቦክሰኛ ብታይ በገንፎ ነው የሚሰራው። ይሄ ሊጥ ነው። ሊጥ ተቦክቶ ተዳምጦ ከቅቤ ጋር ታሽቶ ነው እንትን የሚለው። ይሄኛው ቤዙ ብቻውን በስሎ ከዛ በኋላ ቸኮሌት አድርገን ነው። ይሄ አሁን ፒውር ቸኮሌት ነው የምንጠቀመው። ፒውር ቸኮሌት በዳርክ ቸኮሌት በወተት አቅልጠን ጋናሽ ሰርተን ነው እንትን የምንለው የራሱ። ስለዚህ የማይገባው ነገር እንደ ኬኩ ይለያያል። በጣም ጓጉቼ ሲጠብቀው የነበረው ደቂቃ ላይ ነው አሁን ያለ ነው። ልቀምሰው ነው በሹካ ግን አንስቼ ብገምጠውስ ይቻላል። ያንቺ ፈን ነው፣ ቦታው የፈን ስለሆነ እንጂ ያርጊ። አንስቼ ብገምጠው ይቻላል። ተመልካቾች ቺርስ። በቃ ብዙ ጊዜ ኢትዮጵያ አዲስ አበባ በተለይ ስፔሲፊክ ስናደርግ ኤግዚቢሽን ቦታዎች የተወሰኑ ነበሩ። ሚሊኒየም ወይም ኤግዚቢሽን ማዕከል ነበር በዋነኝነት የሚሰሩ የነበሩት። አሁን ላይ ግን እንደዚህ ለምሳሌ አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው አሁን ያለንበት። እንደዚህ ቦታዎች ተሰርተዋል። ምርጫ መኖሩ ያው ኦብቪየስሊ እንደ ከስተመር ስናየው እንደ ኢቨንት ኦርጋናይዘር መብዛቱ የሰፕላየሩን ዶሚኔሽን ይቀንስልናል። ኢቨንት ኦርጋናይዘሮች ይበረታታሉ ወደዚህ ስራ ለመግባት ማለት ነው። ሰላም እንዴት ነሽ? ሰላም ነህ? ሰላም። እንተዋወቅ እስቲ። ስምሽ ማን ይባላል? እዚህ ጋር ምን ይዛችሁ የመጣችሁት የሚለውን ንገሪኝ። ሜሮን ረታ እባላለሁ። የሰሚነሽ ኬተሪንግ ሴልስ ማን ነኝ። አሁን በዚህ ኢቨንት ላይ ይዘን የመጣ ነው እነዚህን ጌሞች፣ ቺፕሶችና እንዲሁም የህፃናት መጫወቻዎችን ለኢቨንቱ ተሳታፊዎች ይዘን መጣናል። እሺ እኔም እንደምታስሞክሪኝ ታዲያ ምን ይሻለኛል? ጌም ትሞክሪያለሽ፣ ታሽከረክሪና የደረሰሽን ትወስጃለሽ ማለት ነው። ሞክሪ። ድልሽን ሞክሪ። ዝም ብዬ አዛርጌ ነው ሳብ ማለት ነው። ማሽከርከር ብቻ ነው። እሺ ትራይ አጌን፣ ድጋሚ ሞክሪ። በጣም ማሽከርከሪ። ቴንክ ዩ። እንግዲህ ተመልካቾቻችን ቴንክ ዩ ደርሰኛል። እኔም ቴንክ ዩ በጣም እሺ። እናመሰግናለን። እንቀጥላለን። አሁንም ሌላ ቦታ ደግሞ እንሄዳለን። ተከታተሉ። ሰላም ነው አለው ድና እንድታወቅ እስቲ ስምሽ ማን ይባላል? እዚህ ጋር ምንድን ነው ይዛችሁ የመጣችሁት? ብስክሌቱን አይቼ የመጣሁት። በጣም ጥሩ እንኳን ደህና መጣሽ። ስሜ ገሌ ይባላል። የመጣችበት ቦታ ደግሞ ሮል ኤንድ ብሌንድ የራሳችንን ጁሶች በመምረጥ ራሳችን የምናዘጋጅበት አዲስ ኤክስፒሪየንስ ይዘን መተናል ማለት ነው። የራሳችንን ጁስ ራሳችን እንጆይ እያደረግን የምንፈጭበት ማለት ነው። ስለዚህ እኔ መሞከር እችላለሁ? እሺ ከምንድን ነው የምንጀምረው? የምንጀምረው ከዚህ ጋር ነው። እዚህ ጋር እንደምታያቸው የተለያዩ ፍሩቶች አሉ። እዚህ ጋር ካፓችንን እንይዝና የምትፈልጊውን ሚክስ አድርገን ከዛ ወተት፣ እርጎ፣ ውሃ በምትፈልጊው አድርገን እዚህ ጋር እናደርግልሻለን፣ እንፈጫለን ማለት ነው። ደስ ይለኛል። ተመልካቾቻችን የራሳችንን ጁስ ራሳችን አዘጋጅተን ራሳችን እንቀምሳለን ማለት ነው። ጣዕሙ ምንድን ነው የሚለውን ደግሞ እስቲ አብራችሁን ታያላችሁ። ሙዛችን ተጨምሯል። እየከተተች ነው፣ እያገዘችኝ ነው። ያው ማድረግ አልችልም። በኖርማል ላይፍ ብስክሌት መንዳት አልችልም፣ ግን ቀላል ነው። ይሄ ሁሉም ሰው መንዳት የሚችለው ነገር። እስቲ ሞክሪ። ቀላል ነው። ወደፊት
ትንሿ ላይ ላድርግልሽ። አይ ቲንክ ጫማሽን መሰለኝ። ያው ወይኔ አምላኬ እንዳይመታሽ ወደኋላ እያደረግሽ ወደኋላ ወደፊት እያደረግሽ አልቻልኩበትም። ጭራሻል። ይኸውልሽ እየፈጨሽ ነው። ይኸው ብራቮ። ይሄ ራሱ በራሱ ስራ ነው። ትንሽ ብሌንድ እስኪያደርግ ነው እንጂ የሚያስቸግርሽ። ከዛ በኋላ ይኸውልሽ እየቀለ ነው። ሰዎች ግን ይሄን መተው ሲሞክሩት ምን አይነት ሪያክሽን ነው የሚሰጧቸው? አዲስ ኤክስፒሪየንስ ስለሆነ በጣም አይገምቱትም። ሲጀመር ይሄ ባይክ ምንድን ነው የሚሉት፣ በቃ ምንድን የሚያደርጉበት። ከዛ ግን ጁስ አድርገን እንዲህ መፍጨት ሲጀምሩ በቃ በጣም ነው የሚደነቁት። አዲስ ኤክስፒሪየንስ ነው እንዴት አሰባችሁት ምናምን ይላሉ። ግን እኛ ትሪፕል ደፈንም የተባለበት ምክንያት ዋናው ዓላማው አንደኛው ኢንጆይመንት ነው። ሌላው ኒው ቴስት ነው የምታደርገው አሁን ሚክስ ተደርጎ። ሌላው ደግሞ ዋነኛው ጤና ነው። ጤናን እየጠበቅሽ አንቺ አሁን ጤናሽንም እየጠበቅሽ ነው፣ ደግሞ ጁስሽን ጤናማ ነገር እጠጣለሁ ማለት ነው። እንደኔ ቻሌንጅ የተደረጉ ሰዎች አሉ፣ በጣም ብዙ አሉ። የመጀመሪያቸው ሲሆን ሁሉም አንቺ ጎበዝ ነሽ። ስለዚህ ብቻዬን አይደለሁም። እንግዲህ ተመልካቾቻችን እንዳያችሁት በጣም ፈትኖኛል እና በጣም መፍጨት ስላልቻልኩኝ እሷ እዛ ጋ ወስዳ በራሷ ደግሞ በማሽኑ በጣም ብሌን ልታደርገው ነው። ምክንያቱም እኔ አልቻልኩም እና ብሌን ያስፈልገዋል ብላለች። እዛ ጋር ትንሽ ታደርግልኝና ታመጣዋለች፣ እንቀምሷለን ማለት ነው። ዛሬ እንግዲህ መቅመስ ብቻ ነው የተዋጣልኝ። ወደ እሷ እንሂድ። እስኪ እንዴት ነው ደግሞ የምታደርገው? ጁሳችን አሪፍ ነው። ጁሳችን አንቺ ነው በቃ ይሰጥሻል። በጣም አሪፍ ነው። ጎበዝ ነሽ፣ ሞክረሻል። ስለዚህ አሪፍ ቴስት አለው። አዎ በጣም ማሩም ተመችቶሻል። እንግዲህ ተመልካቾቻችን ከቅድም ጀምሬ እየተዟዟርኩኝ ብዙ ነገር ስሞክር ስሰራ ነበረ። ከመስራቱ ይልቅ መቅመሱ ላይ በርተት ብያለሁ ዛሬ። ይህንንም ጁስ እንግዲህ እንደምታዩት ሰርቼ ቀምሻለሁ። ቴስቱን ወድጄዋለሁ። የዛሬው የዚህ ሳምንት የሞካሪ ፕሮግራማችን ደግሞ ይህንን ይመስል ነበር። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ቀጣይ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ግን ቻው።